ሞትን ማምለጥ ወይስ ህይወትን መጋፈጥ? በህይወት ውስጥ ያሉት አመታት ሳይሆኑ በኖርክባቸው አመታት ውስጥ ያሳለፍከው ህይወት ነው የላቀ ዋጋ የሚኖረው። ዊሊያም ፌዘር። ህይወት በጣም አጭር ናት። ይህንን የበለጠ የምንረዳው ደግሞ በህይወታችን ውስጥ ያልጠበቅነው ከባድ ፈተና ሲያጋጥመን ነው። ይህ ማለት ግን ህይወትን በሚገባ ለመኖር የግድ መጥፎ ነገር በህይወታችን እስኪከሰት መጠበቅ ይኖርብናል ማለት አይደለም። ዲሜትሪ የ34 ዓመት ጎልማሳ ሲሆን በዜግነቱም ፈረንሳይ ነው። ከ5 ዓመት በፊት ባደረገው የዘረመል ጄኔቲክስ ምርመራ ሃንቲንግተን ተብሎ የሚጠራው በዘር የሚተላለፍ በሽታ እንደሚገኝበት ለማወቅ ችሏል። ይህም በሽታ የአእምሮ የነርቭ ሴሎችን የሚያጠቃና በሕክምና መዳን የማይችል የጤና ቀውስ ሲሆን ብዙውን ጊዜ በሽታውን ለሚያስተላልፈው የዘረመል ቅንጣት ተጋላጭ የሆኑ ሰዎች ከ35 እስከ 40 ዓመት በሚሆናቸው የዕድሜ ክልል ውስጥ የበሽታው ምልክት ማሳየት እንደሚጀምሩ ይገለጻል። ለዚህ በሽታ ተጋላጭ መሆኑን የተገነዘበው ዲሜትሪ በፈረንሳይ ሀገር የነበረውን የባንክ ስራ ለቆና የነበረውን ንብረት ሁሉ ሽጦ ራሱን ለጉዞ ያዘጋጃል። በዓለም ዙሪያ በሳይክል መጓዝ፣ ይህንንም በማድረግ በህይወቱ ማከናወን የሚፈልገውን ነገር ከማሳካትም አልፎ ሌሎቹን መርዳት የሚችልበትን እድል እንደፈጠረለት ዲሜትሪ ይናገራል። ይህንንም ጉዞውን ከሜክሲኮ በመጀመር 18000 ኪሎ ሜትር የሚደርስ ርቀት ለመሸፈን እንደቻለ ይገልጻል። ይህንንም ጉዞ ሃንቲንግተንን የማደን ዘመቻ ኤክስፕሎር ፎር ሃንቲንግተን ብሎ ሰይሞታል። ምክንያቱ ደግሞ በዚህ በሽታ ለተጠቁ ሰዎች የሕክምና መፍትሄ ለማፈላለግ የሚውል ገንዘብ ማሰባሰብና በበሽታ የተጠቁ ሰዎችን በደቡብ አሜሪካ ግዛቶች እየተዘዋወረ በማግኘት ይህንን በስፋት የማይታወቀውን በሽታ በተመለከተ ያለውን አጠቃላይ ግንዛቤ ማሳደግ ላይ ያተኮረ በመሆኑ ነው። እናም በጉዞ አማካኝነት በህይወት ውስጥ የተቀደሰውን ትልቁን ነገር ለሌሎች የማካፈል ጥረት አድርጓል። ያ ደግሞ ተስፋ ነው። ለዚህም የጉዞ መሪ ቃል አድርጎ የመረጠው በሽታው ድንበር አይገድበውም፣ ስለዚህ በጋራ ተባብረን እንታገለው የሚል ነው። አባቱ ከ20 ዓመት በፊት በዚህ በሽታ መሞታቸውን ዲሜትሪ ይነግረናል። እናም ይህንን በሽታ የሚያስተላልፈውን ዘረመል እሱና እህቱ የወረሱት ከአባታቸው ነው። የዚህ በሽታ መንስኤ የሚሆነው ዘረመል የሚገኝበት ሰው በሽታውን ወደ ልጆቹ የሚያስተላልፍበት እድል 50 በመቶ ነው። የበሽታው ምልክቶች ደግሞ ትኩረት ማድረግና ማስታወስ ያለመቻል፣ የሰውነት ክፍሎችን እንቅስቃሴ መቆጣጠር ያለመቻል፣ ለመዋጥ መቸገር፣ እንዲሁም ድብታና ስነ አእምሯዊ መቃወስ የመሳሰሉትን ያጠቃልላል። እነዚህ ምልክቶች የበሽታው መንስኤ የሆነው ዘረመል የሚገኝባቸው ሰዎች ላይ ብዙውን ጊዜ ከ35 እስከ 50 ዓመታቸው ውስጥ የሚከሰቱ ሲሆን አልፎ አልፎም ገና በወጣትነታቸው እነዚህ የበሽታው ምልክቶች የሚታይባቸው ሰዎች ያጋጥማሉ። በአሁኑ ወቅት 42 ዓመት የሆናት እህቱ በሽታው ከጀመራት 13 ዓመት ያለፋት ሲሆን አሁን በምትገኝበት ሁኔታ ደግሞ የበሽታው ምልክቶች እየተባባሰ መምጣቱን ዲሜትሪ ይናገራል። በመሆኑም ያጋጠማት የአእምሮ መቃወስ ከጊዜ ወደ ጊዜ እየጨመረ በመሄዱ በሽታው በግልጽ መታየት ከጀመረበት ጊዜ አንስቶ በመኖሪያ ቤቷ ውስጥ በሚገኝ አንድ ክፍል ውስጥ ራሷን ቆልፋ በመደበቅ ከሕክምና ባለሙያዎችም ሆነ ከማንኛውም ሰው ጋር መገናኘት የማትፈልግበት ደረጃ ላይ ደርሳለች። እናም ዲሜትሪ በጉዞ ለማሳካት የሚሞክረው በርካታ ሰዎች ስለ በሽታው እንዲያውቁና የበለጠ የመነጋገሪያ ጉዳይ እንዲሆን ማድረግ፣ ያም ደግሞ በበሽታው ላይ የሚደረገው ምርምርም እየተጠናከረ እንዲሄድ ስለሚያግዝ ለበርካታ የበሽታው ተጠቂዎች መታከምና መዳን የሚችሉበት እድል ሊኖር እንደሚችል ተስፋ የሚሰጥ ሁኔታ ለመፍጠር ያስችላል ብሎ ያምናል። በእርግጥ የበሽታ የስርጭት መጠን ዝቅተኛ መሆኑ በብዛት እንዳይታወቅ ምክንያት ሲሆን በአውሮፓ ውስጥ እንኳን ከ100,000 ሰዎች መካከል በ5 ሰዎች ላይ ብቻ ነው ይህ በሽታ የሚከሰተው። በደቡብ አሜሪካ ውስጥ በምትገኘው 19.5 ሚሊዮን ሕዝብ በሚኖርባት በቺሌ ውስጥ እንኳን በሽታ የተገኘባቸው ሰዎች ቁጥር 380 መሆኑ ይገለጻል። በእርግጥ ይህ ቁጥር የሚያሳየው በመረጃ የተረጋገጠውን የበሽተኞች ቁጥር ብቻ ሲሆን ምናልባት የበሽታው ተጠቂዎች ከዚያ ሊበልጥ እንደሚችልም ይገመታል። ይህ በሽታ በብዛት እንደሚገኝበት በሚገለጸው በላቲን አሜሪካ ውስጥ የዘረመል ምርመራ ማድረግ ለበርካታ ሰዎች የሚቻል ነገር ባለመሆኑ የበሽታው አምጪ የሆነው ዘረመል የሚገኝባቸው ሰዎች በሽታውን ለሌሎች እንዳያስተላልፉ አስቀድመው ማወቅና ጥንቃቄ ማድረግ የሚችሉበት እድል በጣም ጠባብ ነው። ዲሜትሪም ጉዞውን በዚህ የዓለም ክፍል ላይ በማድረግ ለመጀመር የተነሳውም በዚሁ ምክንያት ነው።
Buenas tardes, Cristian. Buenas tardes, ¿cómo Mucho estás? gusto. ¿Cómo estás? Bien, ¿y tú cómo estás? Todo bien, gracias. ¿Cómo te va? እንኳን ደህና መጣ። ከባለቤቴ ከማርሴል ጋር ላስተዋውቀ። ሃንቲንግተን ኮሪያ በተሰኘው በሽታ ተጠቂ ናት። በህይወት እንድትቆይ ለማድረግ የሚያስፈልጋትን ሁሉ ለማሟላት የተቻለንን ጥረት እያደረግን ነው። በእርግጥ በጣም አስቸጋሪ ቢሆንም በምንችለው አቅም እየታገልን ያለ ነው። ይህን አስቸጋሪ ሁኔታ ለመቋቋም የቻልነው በፍቅርና በርህራሄ ኃይል ነው። በሽታው በስፋት የማይታወቅ በመሆኑ ከባለቤቷና ከልጆቿ ጋር እየኖረችም እንኳን የመገለልና የብቸኝነት ስሜት ሊሰማት ይችላል። በዚህ በሽታ የተጠቁ ሰዎችን ስጎበኝ ተስፋ እንዲኖራቸው ለማድረግ ጥረት አደርጋለሁ። የእነሱን ሁኔታ በማይ ጊዜም የራሴ ወደፊት እጣ ፋንታ ምን እንደሚሆን ይታየኛል። በተቻለ መጠን ግን እነዚህን ሰዎች በማገኛቸው ጊዜ የማስተውለው መልካም ነገር ላይ የበለጠ ትኩረት ለማድረግ እሞክራለሁ። ይህም በቤተሰባቸው ውስጥ ያለው ፍቅርና መተሳሰብ ነው። እኔም በጉብኝቴ ወቅት ላስታውሳቸው የምሞክረው ነገር ማንኛውም የበሽታው ተጠቂ መገለል ሊደርስበት እንደማይገባና እንደነሱ በበሽታ የተጠቁ ሰዎች የመሳሰሉ በዓለም ዙሪያ የሚገኝ የማህበረሰብ ክፍሎች መኖራቸውን ነው። ¿Y cómo se dice en francés un abrazo? Acala. On est tous soumis aux règles du temps qui passe. ሁላችንም በጊዜ የለውጥ ሂደት ውስጥ የግድ ማለፍ የሚኖርብን ሁኔታ አለ። በታሪክ ሂደት ውስጥ የተከሰቱ በርካታ ነገሮችን ለመቆጣጠርና ለመለወጥ የቻልንባቸው ሁኔታዎችም አሉ። ጊዜን ግን መቆጣጠርም ሆነ መለወጥ የቻልንበት ሁኔታ አልተፈጠረም። ያ የማይጨበጥ ምኞት ብቻ ነው። ማድረግ የምንችለው የጊዜን ሂደት መቆጣጠር ሳይሆን በተሰጠን ጊዜ ውስጥ ልንፈጽማቸው የምንችላቸውን ገድሎች ማከናወን ብቻ ነው። ጊዜን መቆጣጠር ሳይሆን ለጊዜ ያለንን አመለካከት መለወጥ የምንችልበት አቅም አለን። ምናልባት ህይወት ለብዙዎቻችን የተደላደለ መንገድ መስሎ ሊታየን ይችላል። እኛም ከዚያ የምቾት መደላድል ውስጥ ራሳችንን ማላቀቅ በጣም ከባድ ሆኖ እናገኘዋለን። ያንን ማድረግ የቻልን እንደሆነ ግን በህይወት መኖር የሚሰጠውን ልዩ ትርጉም መረዳት እንችላለን። እና ለኔ በሳይክል በዓለም ዙሪያ መጓዝ የሚሰጠኝ ልዩ ትርጉም በህይወት መኖር ምን ያህል አስደናቂ ጉዳይ መሆኑን እንድረዳ ስለሚያስችለኝ ነው። በሰዎች መካከል ባለው መስተጋብር ውስጥ ያለውን ልዩ ውበት ማየት የምትችሉበት እድል ይፈጥርላችኋል። Ça te connecte avec la beauté des relations humaines. ከደቡብ ኮሎምቢያ ግዛት እስከ ቺሌ ድረስ በተዘረጋው 150,000 ሜትር ርቀት በሚሸፍነውና ተራራማ የሆነውን ስፍራ የያዝኩትን ሸክም ክብደት ጨምሮ በሳይክል ወደ አቀበት እየተጓዝኩ መውጣት በጣም ፈታኝና አልፎ አልፎም ተስፋ አስቆራጭ የሚሆንበት አጋጣሚ አለ። በተጓዝኩባቸው ቦታዎች ሁሉ በጣም አስደናቂ ባህሪ ያላቸው መልካም ሰዎችን ማግኘት ችያለሁ። እናም በጉዞዬ ላይ በፍጹም የብቸኝነት ስሜት ተሰምቶኝ አያውቅም። ድንበር ተሻግሬ የተለያዩ ባህል ያላቸው ማህበረሰቦች መካከል ተገኝቻለሁ። በእነዚህም ጉዞዬ የአንድ ሀገር ዜጋ ወይም የአንድ ባህላዊ ማህበረሰብ አባል ከመሆናችን በፊትና ከሁሉም በላይ ሰው መሆናችን እንደሚልቅም ተገንዝቤያለሁ። ከምናካብተው ቁሳዊ ሀብት ይልቅ በህይወታችን የምናልፋቸው የህይወት ተሞክሮች መቼም ቢሆን በህይወታችን አብረውን የሚዘልቁ ሀብቶቻችን መሆናቸውን ተረድቻለሁ። Mayun mai beta wentru sekan beta leukun mai. À l'inverse d'un bien matériel, on se détache jamais d'une expérience. Elle fait partie de nous à jamais. በላቲን አሜሪካ ውስጥ በሳይክል ያደረኩት ጉዞ ቀላል የሚባል አልነበረም። በጣም ተስፋ አስቆራጭ የሆነ ሁኔታ ሲያጋጥመኝ እንኳን ጉዞዬን ለምን እንዳላቋረጥኩ ታውቃላችሁ? በማንኛውም አስቸጋሪ ሁኔታ ውስጥ ስሆን እነዚያ በየቀኑ ከሃንቲንግተን በሽታ ጋር እየታገሉ የሚያሳልፉትን ሰዎች ሳስብ እበረታለሁ። በጥንካሬ ጉዞዬን ወደፊት እንድቀጥልም የሚያስችል የመንፈስ ጥንካሬ ይለግሱኛል።
ወደ ደቡብ ጫፍ እየተጓዝኩ በሚሄድበት ወቅት በጊዜ ሂደት ውስጥ እየተከሰተ ያለውን የአካባቢውን ተፈጥሯዊ ገጽታ ማስተዋል ችያለሁ። ውጣ ውረድ በበዛበት የዚህ አይነት ጉዞ ላይ በምንም ሁኔታ ላይ እርግጠኛ መሆን አይቻልም። እናም ስለ ህይወት በጥልቀት እንድታምሰለስል እድል ይሰጥሃል። በዚህ አይነት ፈታኝ ጉዞ ወቅትም የራስህን አቅም ውስንነት የምትረዳበት ሁኔታ ይፈጥርልሃል። እናም ከግላዊ ምቾት ተነጥለህ የምትጓዘው ሂደት በተለይ በተፈጥሮ አካባቢ የታጀበ ሲሆን እውነተኛ ዋጋ ያለው መሆኑን ትገነዘባለህ። ለምን ተራራ ለመውጣት እንደክማለን? ለምንስ በዝናብና በቀዝቃዛ ወቅት በእግራችን እንኳትናለን? ምናልባት ይህንን በአስቸጋሪ ሁኔታዎች ውስጥ ለማለፍ ያለንን ተፈጥሯዊ ፍላጎትና አቅም ብዙዎቻችን የረሳነው ይመስለኛል። ምክንያቱ ደግሞ ሁሉም ነገር በቀላሉና ምቾታችን ሳይጓደል የምናገኝበት እድል በስፋት ስላቀረበልን ይሆናል። ሆኖም ግን የራሳችንን ማንነትና ያለንን ውስጥ አቅም ለመረዳት በአስቸጋሪ ሁኔታዎች ውስጥ ስናልፍ የምንጋፈጠውን እርግጠኝነት የሌለበት ሁኔታ መጋፈጥ ግድ ይለናል። በተፈጥሯዊ አካባቢዎች ውስጥ የምናደርገው ውጣ ውረድ የበዛበት ጉዞ ደግሞ ስለ ህይወት መሰረታዊ ምንነት የሚኖረንን ግንዛቤ ያጠናክርልናል። በህይወት ውስጥ ስለሚያስፈልጉን ጥቃቅን ግን በጣም መሰረታዊ የሆኑ ጉዳዮች ትልቅ ዋጋ መስጠት እንጀምራለን። ለምሳሌ የምንጠጣውን ውሃና የምንመገበውን ምግብ ማግኘት መቻል ትልቅ መታደል መሆኑን እንገነዘባለን። አብረን የምናወራውና የምንስቀው ሰው አጠገባችን መኖሩ ትልቅ ትርጉም ያለው መሆኑን በደንብ ይገባናል። የህይወትን ትክክለኛ ዋጋም የምንገነዘበው በዚህ ሁኔታ ውስጥ ስናልፍ ነው። እናም በዚህ መልኩ ያሳለፍኩት ጊዜና የተጓዝኩባቸው ቦታዎች ወደፊት የበሽታዎች ምልክቶች ጎልተው በእኔ ላይ መታየት ሲጀምሩ ምንም የሚጸጽተኝ ነገር እንዳይኖር ይረዳኛል ብዬ ተስፋ አደርጋለሁ። በዚህ አስቸጋሪ ግን ውብ በሆነ የተፈጥሮ አካባቢ ያደረኩት ፈታኝ ጉዞ ህይወትን በተሟላ መልኩ እንዳጣጥም ረድቶኛል። መቆሚያ የሌለውን የጊዜን ሂደት ፍጥነት ላፍታም ቢሆን ገታ ማድረግ የቻልኩ መስሎ ይሰማኛል። እናም ህይወት ታላቅ ጸጋ መሆኑን ተረድቻለሁ። ዛሬ ማለት ደግሞ አሁን በእጃችን ያለው ጊዜ ብቻ ነው። ዲሜትሪ በግንቦት 6 ቀን 2015 ጉዞውን በአርጀንቲና ውስጥ በምትገኘው ኡሹአያ ላይ ማጠናቀቅ ችሏል። በዚያም በአህጉራዊ ደቡባዊ ጫፍ የሚኖረውን ማሪዮና የተባለውን የበሽታው ተጠቂን አግኝቶት ነበር። ዲሜትሪ በዚህ ጉዞውም 18 ወራት በፈጀ ጊዜ ውስጥ 500 የበሽታው ተጠቂዎችን በአካል አግኝቷቸዋል። እንዲሁም ደግሞ በርካታ ተመራማሪዎችን፣ ማህበራትንና በ12 ሀገራት የሚገኙ ቤተሰቦችን ማግኘት ችሏል። ዛሬ ሃንቲንግተን በተሰኘው በዚህ በሽታ ላይ ያለውን ግንዛቤ ይበልጥ ለማሳደግ በሚደረገው ጥረት ሙሉ ህይወቱን አሳልፎ ሰጥቷል። እግረ መንገዱንም ሰዎች ወደ ተለያዩ ቦታዎች እንዲጓዙ በማነሳሳት ምሳሌ ሆኖ ተገኝቷል። ዲሜትሪ ይህንን ጉዞ ለማድረግ ከመነሳቱ በፊት የሳይክል ተጓዥ አልነበረም።